እንደዚሁ አርጀንቲና 2-0 ወይም ደግሞ ከዚህ በላይ እናሸንፋለን ሲል ነው የገለጸው። ጆን ቴሪ እንደዚሁ አርጀንቲና አያስፈራኝም፣ ተጫዋቾቹ በተጫዋች ከእነሱ የተሻለን እኛ ነን ሲል እንደዚሁ ሀሳቡን ሰጥቷል። ኢያና ራይት እንደዚሁ እናሸንፋቸዋለን፣ ጨዋታውን እንዘገዋለን፣ በፈጣን ማጥቃትም ጨዋታውን እናሸንፋለን የሚል ሀሳብ ሰጥቷል። ጋሪ ኔቫል እንደዚሁ ቢያንስ 2 ጎሎችን እንደምናስቆጥር እርግጠኛ ነኝ ሲል የእንግሊዝ ብሔራዊ ቡድን ተጫዋቾች የራስ መተማመናቸው ምን ላይ እንዳለ እንደዚሁ እየተገለጸ ነው የሚገኘው። እንግሊዝ ከአርጀንቲና ለ64 ዓመታት የቆየ ጠንካራ ፍክክር እና ጥላቻ አላቸው ሲሉ እንደዚሁ መረጃዎች ወጥተዋል። በ1966 ሰር አልፍ ራሞዚ ተጫዋቾቹ ከአርጀንቲና እንስሳት ጋር ማሊያ እንዳይቀያየሩ ከልክለው እንደነበረ የሚታወስ ነው እና እንግዲህ አርጀንቲናን እንግሊዞች ምን ያክል እንደሚጠሏቸው ማሳያ ነው። የቆየ ጥላቻ ያላቸው ማለት ነው። የአርጀንቲና ጋዜጠኞችም ብሪታንያን ባህር ዘራፊዎች ብለው እንደዚሁ ስም አውጥተውላቸው እንደነበረ ይታወሳል። አንቶኒዮ ራቲን በቀይ ካርድ ከሜዳው ከተባረረ በኋላ ከሜዳ ለመውጣቱ እምቢ አለ። 10 ደቂቃዎች እንዲቋረጥም ምክንያት መሆኑ ይታወሳል። ካሁን በፊት ማለት ነው። በ1968 እንደዚሁ ዲያጎ ማራዶና በታዋቂው ሃንድ ኦፍ ጋድ ጎል አርጀንቲናን አሸናፊ ማድረጉና የዋንጫ ባለቤት ማድረጉ ይታወቃል። እናም ያም ጊዜ እጅግ አስከፊ እንደነበር ይታወቃል። በ1998 ዴቪድ ቤካምም ቀይ ካርድ አይቶ በደጋፊዎቹ ተወቀሰ። በ2022 ግን በፍጹም ቅጣት ጎል አስቆጥሮ በርካታ የተጠራውን በቀል እንግዲህ ያንን ተበቅሏቸዋል ማለት ነው። እናም እንግዲህ የሁለቱ ብሔራዊ ቡድኖች ግንኙነት በበርካታ ሸፍጥ እና ተንኮል የተሞላበት እንደነበረ የጥላቻም እንደነበር ጭምር ነው 64 ዓመታትን ያክል ወደ ኋላ እንግዲህ መመልከት ያስችላል ማለት ነው። ሌላው የምንመለከተው እንግዲህ ስካሎኒ እንደዚሁ ሀሳባቸውን ሰጥተዋል። ተጋጣሚያችን ለመጉዳት በማሰብ 1 ወይም 2 ለውጦችን ልናደርግ እንችላለን። ነገ ታውቃላችሁ፣ ሀሳብ ምርጡን አሰላለፋችንን በመከተል ነው። ተጫዋቾቹ በጥሩ ሁኔታ ላይ ናቸው ሲሉ ስካሎኒ ይፋ አድርገዋል። የአርጀንቲናው ማለት ነው። ማንቸስተር ዩናይትድ ማኑ ኮኔን ለማስፈረም ተነጋግሯል ተብሏል። ማኑ ኮኔን ለማስፈረም እንግዲህ ምን ያክል ነው የሚለው ገና ነው። ሌላኛው የሮማዎች 2 ያቀረቡት ጥያቄዎች ውድቅ ቢደረግም ለጋርኖች ግፊት ማድረጋቸውን ቀጥለውበታል የተባለው ጋርኖች ከቼልሲ ፕሮጀክት 100% ወጥተዋል። በሚቀጥለው ቀናት ውስጥም የሚፈጠረውን እንግዲህ ምን እንደሆነ ባይታወቅም ነገር ግን ጋርኖች ከቼልሲ ውጪ መሆኑ ይፋ ተደርጓል። ሮማ ይህንን ለማስፈረም 2 ጊዜ ሞክረው እንዳልተሳካላቸው ታውቋል። በቀጣይነት የምንመለከተው ማንቸስተር ዩናይትድ ኤድዋርድ ካማቪንጋን የግሉ ለማድረግ ይፋዊ ጥያቄ ማቅረቡ ነው የተነገረው። ማንቸስተር ዩናይትድ በስፋት እየተሳተፈ ነው የሚገኘው። አንድ ጨዋታም እንደዚሁ አንድ ተጫዋች ማስፈረሙ ይታወቃል። የመሃል ተጫዋች ማለት ነው። ሳላን በተመለከተ መሐመድ ሳላህ ወደ ቼልሲ ያቀናል ተብሎ እየተነገረ የሚገኘው እናም እንግዲህ ይፋዊ ጥያቄ አልቀረበለትም። ነገር ግን ቼልሲ መግባት እንደሚፈልግ ሀሳቡን ሰጥቷል የተባለው ከሊቨርፑል እንደሚለያይ ይታወቃል። ያው ኦልሬዲ ከሊቨርፑል ጋር ያለው ግንኙነት አብቅቷል። ምናልባትም ወደ ቼልሲ ወይም ደግሞ ወደ ሌሎች ክለቦች ለመዘዋወር እንደሚችል ይፋ ይደረጋል። በብዛት ግን የአሜሪካና የሳውዲ ክለቦች ጥያቄ ያቀረቡለት ነው የሚገኘው። እሱ ግን የነዚህ የእቅዱ አካል እንዳልሆኑ ጭምር አሳውቋል። በትልልቅ ክለቦች መጫወት እንደሚፈልግም ጭምር ነው ይፋ ያደረገው። በቀጣይነት የምንመለከተው እንግዲህ ኤድዋርድ ካማቪንጋን ማንቸስተር ዩናይትድ በተደረገው ውይይት ላይ 3ኛው የመሃል ሜዳ ተጫዋች ሊሆን እንደሚችል በውስጥ ውይይት ተደርጓል የሚለው መረጃም እንደዚሁ ተያይዞ እየወጣ ነው የሚገኘው። ያማል በገጹ ላይ የታናሽ ወንድሙን ፎቶ እንደዚሁ ፖስት ማድረጉ ብዙዎችን አነጋግሯል ነው የተባለው። ያማል ታናሽ ወንድም በጨዋታው ላይም እንደዚሁ እንግዲህ ሲከታተል ነበረ ደጋፊ ሆኖ ማለት ነው። ማሊያውንም እንደዚሁ 19 ቁጥር እሱ የለበሰውን አልብሶት ታናሽ ወንድሙ ጋር ቁጭ ብሎ በገጹ ላይ የለቀቀው ፎቶ ብዙዎችን አነጋግሯል። ማንቸስተር ዩናይትድ ስለ ኤድዋርድ ካማቪንጋ በውስጥ ተወያይተዋል። ሆኖም ስምምነት የሚቻለው ተጫዋቹ ለመልቀቅ
ከተዘጋጀ ብቻ ነው። ይህ ደግሞ በአሁኑ ጊዜ ካቫሚንጋ ማድሪድን ለመልቀቅ እያሰበ አይደለም። ያው ማንቸስተር ዩናይትድ ይህን ተጫዋች ቢፈልገውም ማድሪድ ደግሞ መልቀቅ አለበት የሚል ሀሳብ እየወጣ ነው የሚገኘው። እናም ብዙዎች እየተነጋገሩበት ነው የሚገኘው ኦሊሴ